ይገርማል እኮ እንዴ በገዛ ገንዘቤ በቃ በገዛ ገንዘቤ ላገኘው አልቻልኩም ስልክ አነሳ ቢሮ ሲሄዱ የለም አይገርምም 30 ሺህ ብር ላቤን እኮ ነው እንዴ ማንቄ ነው የምቀበለው እንዴ የገዛ ገንዘቤ እንዴ ማንቄ ነው የምቀበለው የፈለገ ነገር ለምን አይመጣም እሱ መላመጥ የማያስፈልገው ስልክ አነሳ ይገርማል እኔማ የህግ አማካሪና አንድ ቦዲጋርድ አለ እነሱን ቀጥሬያቸዋለሁ እነሱ ይመጣሉ አሁን አሳቻ ሰዓት ላይ ከ11 ተኩል በኋላ ነው የሚገባው አሉ 11 ሰዓት ተኩል ላይ ምናምን ከነሱ ጋር ሄጄ ገብቼበት እንደው አንገቱን አንቄ ነው የምቀበለው እንደውም መጡ እነሱ ራሳቸው እሺ ዋላ ደውላለሁ ሰላም ነው ነገር ሬዲ በቃ ለሁሉ ነገር ተዘጋጅታችሁ በቃ ምንም ለማውጣት አያስፈልግም ልምምጣ አያስፈልግ ምን ነገር ምንም የሚያስፈልገው ነገር በቃ ቀጥታን እንዴ ስልኬን አነሳለሁ አሁንም እየደወልኩለት እንሄዳለን እንዴ ተራቃል የለ يقبو سلام تنستلك سلام ደህና ናችሁ ሻይ ቡና ጠጣናል ለምን ነው ስደውል ስልኬን የማታነሳው ለምንድን ነው እኔ እኮ ገንዘቤን ስጠኝ ነው ያልኩ የገዛ ገንዘቤን ያንተን ገንዘብ አምጣር አልኩኝ 30 ሺህ ብር ቀልድ ነው እንዴ ለምን ነው ስልኬን የማታነሳው ለምን ነው ቢሮ የማትገባው ለምን ነው ራስን የምታጠፋው እንዴ 30 ሺህ ብር እኮ ስንት ስራ የሚሰራበት ነው ለምን ነው ገንዘቤን የማትሰጠኝ ለዚህ ነው ከህግ አማካሪዬና ከግል ሴኩሪቲ ጋር ተያይዤ የመጣሁት ለምንድን ነው በዚህ በአሳቻ ሰዓት የመጣሁብህ ቢሮ ሰዓትም አትገባም ለምን ነው ገንዘቤን የማትሰጠኝ ልናገር ምንድነው የምትናገረው ገንዘቤን ስጠኝ በቃ ገንዘቤን ነው የምፈልገው እሺ ጋሽ እኔ ገንዘብን አልከለክል ገንዘብን የመከልከል ፍላጎትም የለኝም እኔ በአጋጣሚ ብሩን ሰጠኝ ተቀምበታለሁ ብዬ እንዲያስኩት ማማ ትልቁ አረፉ ተብሎ አገር ቤት ተደውሎ ሄድኩ አገር ቤት ሄድን ማማ ትልቁ አልቅሰን ቀበርን ተላቅሰን ስንመጣ መንገድ ላይ ሽፍታ ይዞ ሌሎቹን እኔ ላይ ምን እንዳያላቅም በቡታንታ ብቻ ሸኘኝ እንደምንም ግድ የለም ይሁን ብለን ለምነን እንደገና ተንፏቀን አዲስ አበባ ልክ ስንገባ እንጨት መሰንጠቂያ ድርጅት ተቃጠለ ተብሎ ልክ እንደገባሁ የእንጨት መሰንጠቂያውን ገና እየነደደ ነበር ደረስን ያንን ለማጥፋት ሰነድ ምናምን እንዳይበላሽብኝ ሰነዶችን ወደዛ ለማድረግ ስፈልግ ፖሊሶች ላይ ማመስያቸው እቃ መሰርፍ ላይ ማመስያቸው ከመንገድ የመጣሁት ብያለሁ 2-3 ቦታ ሲሉኝ እንደገና ሆስፒታል ገባሁ ሆስፒታል በምን ልታከም በምን ላምጣ ሆስፒታል 2 ወር ተኛሁ ስወጣ የወንድሞቼ ልጆች አሉ የራሴ ልጆች አሉ የትምህርት ቤት ሂሳብ ተባለ ያንን የትምህርት ቤት ሂሳብ ከአባቴ ላምጣ አገር ውስጥ ገቢ መጣ እሳት ጎርሶ መጣ አልቃል ወንድሜ እስቲ ያዛት እስቲ ወንድሜ እንደማንቸክልብኝ ጋሽ በፈጣሪ እስቲ ተቻላችሁን እስቲ ኪሳችሁ ውስጥ ያለው ወንድሜ ጋሽ ጎና ከራዳምሽ ብትጨምርልኝ